ዝና በመርዙ በኩል አድርገው እነ ቅድስትና ብሩክን ለመረበሽ ሆን ብለው ተነስተዋል። ሰላም እንዴት ናችሁ? ወደና የተከበራችሁ ዛህራ መሀሪድ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ ላሾይና ከኔ ጋር አልሐምዱሊላህ። ወዶች ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። እንግዲህ እንደምናውቀው ነገሮቹ ሁሉ አልፈው እንደምታቸው በዚህ መልኩ ድምቅ ድምቅምቅ ብለው እንደውም እዚህ ጋር ማለት ነው ዳጣ ምሳሌና ቅድስት አብሮ ቢገኙ ማለት ነው አብሮ ሆኖ ኑሮ አሪፍ ነበር። ያው አንድ ላይ ናቸው፣ ግን እንደው ፎቶ ላይ ለማለት ፈልጌ ነው እንጂ እና ውዶቼ እንግዲህ መልካምነት ለራስ ነው። መልካም የሰራ ሰው ያው እንግዲህ መሰባሰቢያው ጥሩ ይሆናል። እንደምታዩት ያ ሁሉ ነገር አልፎ ዛሬ ላይ ብሩክም ተመልሶ በምታዩቸው መልኩ ተሰባስበው ተገኝተዋል። ትናንትና እንደውም መድብል በሩን ሲከፍት ይሁን ድንግጥ ነገር ብሎ ነው ያለቀውና ቪዲዮ ማነው የመጣው የሚለው ጥያቄ ምልክት ውስጥ እንድንገባ ነበር እነሱ የሚያደርጉን ማለት ነው። ያኔ ምንድን አይቶ ነው ማን መጣባቸው ዝና መጥቶባቸው ይሆን ነው ምን እንደዚህ ነው። ጭራሽ እነ ሞገስ ይሆናሉ ብለን አላስብንም ነበረ። እንግዲህ እንደምታዩት ትንሽቱ ፎቶ ላይ ጋሽ መድብል ድንግጥ ብሎ ነበር። አይኑን ፍጥጥ አድርጎ ስናየው ወደ ምንድን ሆኖ ነው እነሱ መተው ነው የሚል ነበር። አልሐምዱሊላህ እነሱ ማይል የመጡት ምን ቅድስና ማነ ሉላ ናቸው ሞገስን እንዲያዩ እንኳንም የሁሉ አልፎ ይቅርታ ተጠያይቁ ጓደኛ ማቾች ተበዳድለዋል። በእርግጥ ግን ያን ሁሉ ላይ በይቅርታ አለፈ። ሞገስም ለብሩክ ትልቅ ነገር ነው ያዋለለት እና ያን ሁላ ብር ሰጥቶት ብዙ ነገር መኪናውን እስከ መሸጥ ንብረቱ ራሱ የታገደው በሱ ምክንያት ነው። ንብረቱ እስከመታገድ ብዙ ነገር አልፏልና ሉላ ራሱ ያለችበትን ለዝና ጠቁሞ አስይዟት ነበረ። ምክንያቱም እሷን እንደዛ ካልሆነች ለልጁ ሲል እሷን አሳልፎ ሰጥቷታል እና ልጁ በሞትና በህይወት መካከል ላይ ያለችው ወይ ሱዶች ግን ብርድ እንዴት ነው? ኧረ ብርድ ሞት ነው የምር። የእሱ ልጅ በሞትና በህይወት መካከል ላይ ያለችው ሉላ ደግሞ እሱ ቢወስዳትም እንደሚወዳት ስለሚያውቅ ምንም እንደማያረጋት ያውቃልና ለዛ ብሎ ነው እንጂ እሱም ችግር ለመፍጠር ወይም እሷን ለመጉዳት አልነበረም። እሷም ተረድተዋለች። እንደዚህ አድርጌሽ ሲላት አይ ችግር የለውም ለልጅህ ብለህ ነው እና እኔ አልቀየምም ብላው ተረዳቸው። ውዶቼ ላይክ ሰብስክራይብ አድርጉ። አሁን ምንድን ነው እነዚህና በማን በኩል መጥተዋል? በመርዙ በኩል ማለት ነው፣ በደላላው በኩል። ደላላ በጣም ነው የሚመች ልልልል በቃ ዝም ብሎ ልድልላቸው ነው የሚመልከው። ይሄን ውበት የሚፈልጉ አለ 5 ሰዎች እጄ ላይ ያሉ አንተ ልድልልኝ ነው እንዳለችው እና ደውላ ላገኝ ይፈልጋሉ ትለው እሷ አልመሰለችኝም ነበር። እንግዲህ እሷም ይቅርታ መጠየቅ ትፈልጋለች። ይቅርታ ፈልጋ ነገሮች ተስተካክለው፣ እሷ ግን አይሆንም የሚል ሀሳብ ያላት። እንግዲህ እህቷም እድልሽን ሞክሪ፣ በቃ ተሆነ ሆነ ካልሆነም ችግረሽ ሞክሪ እያለች እየገፋፋቻት ነው። ዝና ደግሞ እዛ ገብታ ያለውን ነገር እንድትቆጣጠር ይፈልጋል። እንደው ታላበዱ እዛ ቤት መግባት የለባት። በቃ ፈቅድ መልስ ነው የሚሆነው። እንደው ድራማውን ለማስረዘም ተፈለጉ ራሱ በቃ እኔ አላቅም እንጂ እንደገና ከሀ ነው የሚጀምሩት። እሷ ተገባች እዛ ቤት ማለት ነው። ዝናም ትገቢያለሽ ብሏታል። በግድ ትገቢያለሽ፣ እዛ ቤት ትገቢያለሽ በግዷ ማለት ነው። እና እሷም እንግዲህ ዛሬ መድብ ይሄንን መርዙን የላከው ለምንድን ነው? ለሰላም ነው። አሁን መርዙ ደግሞ እሷ እኮ ፍቅረኛ የላትም እሱ ያለች ምናምን ስትለው በቃ በደስታ የኔ የማነት ስየል ፍቅሩ የሚገልጽበት ደግሞ የኔ የማነት ስየሎሚ ቅድስት የኔ ፍቅር የኔ ምናምን አላለም እንዴ? እና እሷ አሁን የብሩክ በቃ ባል የላትም በጭራሽ አለችው። እንዴ ሰሞኑ እንደውም ወዴት ነው ታስሮ ነው ተየት መጣ እየተባለ አይል እንዴ ባለው አላት። ኧረ የለም በጭራሽ አለችው። በቃ እንደው ለዚህ መረጃሽ በቃ ኮሚሽን በቃ አልሰጥሽም እንጂ ብሰጥሽ ራሱ ደስ ይለኝ ነበረ አላት። አሁን ምንድን ነው የምትፈልጊው ሲላት እነሱ ዘንድ ይዘኸኝ እንዲከሄድ አለችው። እንዴ ለምንድን ነው እሱ ይዟት የሚሄደው? ምንድን ብሎ ነው እሱ ይዟት የሚሄደው?
እሱ አሁን ምንም የሚያውቀው ጉዳይ የለውም። በእርግጥ ይዛ ይሄዳ ያለችው ይዛት ነው የሚሄደው። እሷ ምንድን ናት ወዴት ናት ያኔ ታሪኩን የሚያውቀው ጉዳይ የለም። ኮሚሽን አለ እሱ ዋናው ስራው ምንድን ነው? ኮሚሽን ላይ ነው። ኮሚሽን ታመጫለች እንደላት አሁን አለችው። በቃ ኮሚሽን ታመጣሽ ይዤሽ ከቸች ነው የምለው ብሏታል። እንግዲህ እስኪ የሚፈጥረውን አብረን ምናይ ይሆናል። ይዟት ሂዶ ምንድን ልትለው ምንድን ነው ጥያቄዋ? መንገድ ላይ ስታገኛት ግን ያችኋት ምሳሌ እማዬ ያለቻት እኮ እናቴ ያለቻት እና እማዬ ስትላት እሷ ራሱ ያች እኮ እርጉም ራሱ እማዬ ያለችኝ መድብል ደግሞ ለምሳ ብሎ ብር ሰጠኝ ስትላት ያች ደግሞ ቀናች መስል ደግሞ ተካለ። እንዴት ነው አንቺ እንዴት ስታያለሽ? በጣም ቀናች ማለት ነው። እና መድብልና ስሟ ደግሞ ሲጠፋኝ ያቺ ክፊቷ ማለት ነው። እሷም ክፉ አርጋታለች ኤፍራታ እና መድብል እንግዲህ የጀመሩት ሊቀጥሉ ይችላሉ። ግን መድብል አያምናትም። ምክንያቱም እንደምታዋቸው እነሱ ገንዘብ ታሳያቸው የማይሸጡት ነገር የላቸውም እና ባሏን ማንስታ ልሸጠው ትችላለች። ታዝቧታል መድብል እንጂ እኮ ወዷት ነበረ የእሷ ጋር እና እኔ እንደዚህ ፍቅር መጀመር ከእሷን አግብቶ ወልዶ ምናምን እያለ ነበር። አሁን ግን ያንን አላማውን ትቶ አልበም አወጣለሁኝ እያለ ነው እንግዲህ ያሳካለት። ብሩክም እኔ ተጎንህ ነኝ እየፈለግነው ቤቴንም ሽጬ ቢሆን አልበምህን ታወጣለህ ሲለው እንዴ ያለው ይህ ሁሉ መከራ ያሳለፍከው እኮ ለልጅ አስቀምጣለሁ ብለህ ነው፣ ቤትህ እንዲሆን አይችልም አለው። መድብልም እስኪ እንግዲህ መድብል ዝሮ አንደኛ ነው። መድብል ላይ ደግሞ ተደውሎለት ነበር ስልክና አርፋችሁ ተቀመጡ ወንድነታችንን አሳይተናቸዋልና አሁንም አርፋችሁ ተቀመጡ ብሎ ማስጠንቀቂያ ሰጥቷቸዋል። አርፋችሁ ተቀመጡ አሁንም በቃ እናንተ ለእኛ ብላችሁ ሳይሆን ለእናንተ ለራሳችሁ ስትሉ አርፋችሁ ተቀመጡ አለ። ዝናም ያው ዝና እንግዲህ መደንፋት ነብሱ ነው። ትንሽ ደነፋበት። ቢደነፋበትም መድብል ነክ የለውም። ዝና ደግሞ ያችን ልጅ ወዷታል። ግን ባይወደት ቢቀርባት ዛሬም አንቺን ነበር እንጂ እንደዚህ ሆኖ ስትለው በቃ ብሩን ከፍላለች። ግን ብሩንም ከፍላ ሊለቃት ፈቃደኛ የለም። በቃ አንቺ ሚስቴ ነው የምትሆኚው፣ አገባሻለሁ ወደሽ ሳይሆን በግድሽ ነው ማገባሽ እያላት ነው። ሉላና ዝና ማነው ሉላና ሞገስን ገድዬ አንቺን አገባሻለሁኝ ይላታል። ጤነኛ መስለህ ነበር ብላለችና እሺ ያለች ምስኪን ዛሬ ሲጨንቃት በቃ እሺ ትለዋለች። የምር እሷ ሉላ ያሳለፈችውን ግን ያችን ልጅ ማሳለፍ የለባትም። በሆነ ነገር ወይ በትክክለኛ በፍቅር ነው ያ ደግሞ በቃ በሆነ ነገር መጥፋት አለባት እንጂ ሉላ እንደሆነችው ወድሻለሁ በይኝ ወድሻለሁ ምናምን ያ እንደዚያ ነገር ሆኖ መቀጠል የለባቸውም ብዬ ነው ማስበው። ውዶቼ የዛሬው ቪዲዮ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በቀጣይ ቪዲዮ እስከምንገናኝ ደህና ዋሉ፣ ደህና ደሩ፣ ደህና ሰንብቱልኝ። አመሰግናለሁ። ባይ ባይ።